ኢየሱስ ሲደመር ምንም እኩል ይሆናል ሁሉም ነገር ኢየሱስ ሲደመር ግርዛት ኢየሱስ ሲደመር የሙሴ ኢየሱስ ሲደመር ረጅም ቀሚስ ኢየሱስ ሲደመር ጾም ኢየሱስ ሲደመር ህዳር ሲታጠን ኢየሱስ ሲደመር ዝክር ምናምን ኢየሱስ ሲደመር ጽዋጽውዬ ምናምን ይባል ነገር የለም ኢየሱስ ሲደመር ምንም እኩል ይሆናል የዘላለም ሕይወት የእግዚአብሔር ልጅነት የእግዚአብሔር ልጅነት ገላትያ መጽሐፍ ምዕራፍ 3 እና 4 የሚያወራው ምንድነው ኢየሱስ ሲደመር ብለ ምንም ነገር ከጨመርክ you are out of the gospel ከወንጌል ውጭ ነህ ይሄን የዘላለም ሕይወት የጸባይ ዋንጫ አይደለም ቀስ ብለህ ተናግረህ ብትወርሰው እያልክ እያልክ ኦኬ ወንድም ዓለም ዮናታን አክሊሉ ብዙ ትምህርቶች ይመቹኛል ማለት አይ ኖ ዶክትሪናል አይደሉም ዲፕ የሆነ ጠንካራ ትምህርት ምናምን አይደለም የሚያስተምረው ግን ተስናንተንባቸዋል ግን ሁሉ ጊዜ የሚገርመኝ ነገር ለምንድን ነው ረጋ ብሎ የማይናገረው ለምሳሌ አሁን ማሙሻ ወይም ዶክተር አብርሃም ሲሰብክ ምናምን ስትመለከቱ በቃ to the point ነው የሚሰብኩት ኢየሱስ ብቻውን ያድናል ኢየሱስ ሲደመር something ከወንጌል ያወጣናል የገላትያ መጽሐፍ ዓላማው ኢየሱስ ሲደመር ግርዛት ከድህነት የሚያጎደለው ማንም በራሱ ጽድቅ ይወድ ህግን በመፈጸም ይጽድቅ የሚሆን የገላትያ ምናምን ብለው ቀስ ብለው በሚገባ መንገድ ያስረዱናል እና የገላትያ መጽሐፍ ዓላማን ምናምን ክሊር ያደርጉላችሁ ዮናታን አክሊሉ ግን እንደዛ አይደለም በጣም ኢሞሽናል ሆኖ ነው የሚናገረው ከዛ በኋላ ደግሞ አብዛኛውን ጊዜ ኦርቶዶክሶችን ኢንቲሚዴት ማድረግ ይወዳል ስለ ዝክር ያወራል ዳር ሲታጠን ያወራል ስለምናምን የማይመለከታቸው ነገሮች ሁሉ ይገባል ሁሉ ጊዜ ግራ ይገባኛል አልጠላውም ዮናታን ግን ኢሞሽኑ ይገርመኛል ዋይ ለምን ነው ኢሞሽኑ የማይቀንሰው ለምን ነው ፒውር ትምህርት የሚያስተምረው ጌዲዮን የተባለ ይሄ ፕሮቴስታንት ወንድማችን የጠየቀው ጥያቄ አለ ለምንድነው ፓስተር ዮናታን ቀስ ብሎ ባያስተምረው የሚጮሁ ለምን ጮቱ ይረብሸኛል ብሏል ለዚህ ጮቱ ለዚህ ለምንድነው ቀስ ብሎ የሚያስተምር ለሚለው ጥያቄ እኔ አንድ መልስ ልመልስለት ባዶ በርሚል ምን ጊዜም ይጮሃል ስትነከው እንዲሁ ይጮሃል ከሩቅም በቅርብም ገና ስትነከው ይጮሃል ማለት ነው ውሃ ያለው በውስጡ ውሃ ያለው በርሚል ግን አይጮህም እና ይሄ ሰው ምንም የለውም ዕውቀት የለውም መንፈሳዊ ዕውቀት ስለ እንዲሁ ይጮሃል ማለት ነው መሰረቱ የሆነ ዶግማቲክ አንተ እንዳልከው ዶግማ የሆነ የነገረ መለኮትን የነገረ ድህነትን የሚስጥረ ሥላሴ ሚስጥረ ሥጋዌ የመዳን ትምህርትን ጠንቅቆ አያውቁም ስለዚህ የሚጮሁ ከላይ ነው ዝም ብሎ እንዳልከው ኦርቶዶክስ ቤተክርስቲያንን መጥላት ማንቋሸሽ ነው የእርሱ ዕውቀት ማለት ነው በዚህ ነው ቢዝነስ የሚሰራው በዚህ ነው ህይወቱን የሚመራው እንጀራ የሚቆርሰው እንጂ ዕውቀት የለውም መጽሐፍ ቅዱሳዊ ዕውቀት ስለሌለው እንዲሁ ይጮሃል ማለት ነው ጮህቱ ደግሞ ብዙዎችን ይረብሻል አንተም ብቻ ሳይሆን ምክንያቱም ያላዋቂ ሰው ሲናገር እንዲህ ነው ያላዋቂ ሳይሆን ዝም ብሎ ተዋቂ ነው ሰዎችን በማታለል ማለት ነው እና ፓስተር ዮናታን ምን ያህል ህዝቡን እንደሚያታልለው ገንዘብ እንደሚዘርፍ በዚህ ቪዲዮ ምን እንመለከተናል እጅግ በጣም አደገኛ የሆነ ሰው ነው ብዙዎች ከሰውታልኝ እጅግ በጣም ድንቅ የሆነ እሱ ብቻ ሳይሆን ሌሎችም ፓስተሮችም በምን ያህል መልኩ እንደሚከሱ ሶፊያ ሽባቦና አንድ ፓስተር ሲናገር እንሰማዋለን ማለት ነው ምን ያህል ህዝቡን እንደሚዘርፉት እንመለከት እኔ እኮ ዮናታን አክሊሉን በጣም ብዙ ማለት ማማበት ከአጥቢያው መስረታ ጀምሮ ፒኤልሲ ስለሆነ በሱ በሚስቱና በልጆቹ የሚተዳደር የሃይማኖት ተቋም ስለሆነ አራብትሽ እርግጠኛ አዎ ዮናታን አዎ ለዚህ እኮ ነው የሚያባረረው አንተኖችን የሚያባረረው ለዚህ እኮ ነው ፒኤልሲ ነው በስነ ምግባር እንትን የለውም ባለራይ ነው መስራች ነው ባለራይ መስራት የሚባል ነገር በካውንስሉ የመተዳደሪያ ደንብ ላይ የለም ጠቅላላ ጉባኤ ነው ወሳኝ የመጨረሻ ውሳኔ ሰጪ ጠቅላላ ጉባኤ ነው እንጂ ድሮ እነሱ ሲወስዱ ላይሰንሱን ባለራይና መስራች ነበር የመጨረሻ ውሳኔ ሰጪ አሁን ግን ካውንስሉ በተሻሻለው መተዳደሪያ ደንብ ይሄን አስተካክሏል እኛም ስንታገል የነበረው ይሄ ነው ከዛ ሁለተኛ ላይ ቦርድ ነው ያለው ከዛ ሶስተኛ ነው እንደ ስራ አስኪያጅ ተደርጎ ባለራይና መስራች ያለው እንጃው ባለራይ ልትመሰረት ቸርች የለችም ይሄ እግዚአብሔርና ሰመቃው ማለት እንዴት ቤተክርስቲያን እኮ የቡድን ናት እንጂ የግለሰብ አይደለችም ተሺ አንድም ቤተክርስቲያን ባለፈውም ተናግሬያለሁ ቦርድ ይኖራል ብዬ አስባለሁ
ቦርዱን እኮ እያባረረ ነው እኮ የሚፈልገውን ያመጣል ከሱ ጋር የሚሞዳምደው የሚመሳሰለውን ያመጣል ይሾማል ይሄው እኮ ካውንስል ስቃይ የሚበሉት በዛ ምክንያት አይደል እንዴ አሁን ስለዚህ እነዚህ ሰዎች አንድ ያብትሽ ታርቀው መመለስ አለባቸው ቦርሳውን እንደዚህ ይዛ ከሆነ ቀበል አድርጎ ቴብል ላይ ያደርገዋል ተንበርከኪ ለወዲያው እስቲ እዚህ ጋር ተንበርከኪ ዛሬ ጌታ ዘመንሽን ይቀይራል አሜን እያለ እንባቸው አብዛኛው ሴቶች ዱብ ዱብ እያለ ነው የሚንበረከኩት በፍርሃት በመንቀጥቀጥ ነው የሚሆኑት ከዛ በኋላ ላይ መጽሐፍ ቅዱስ ያረጋል ይይዛታል እዛው ቀና የለም በጌታ በኢየሱስ እንደዚህ ምናምን በቃ ይሄ ጸሎት የሚባለው ነገር ይሄ ለሰው የሚነገረው ነገር ከውስጣቸው ወጥቶ አያልቅም እንደዚህ ትሆኛለሽ እንደዚህ ይላል እውነቴን እኮ ነው የምልህ እንዲህ ሲል ያኛው ልጅ አንደኛው አጠገቡ ያለው ነብይ ተብየው ቦርሳ ውስጥ ገብቶ ፓስፖርት ያነሳል መታወቂያ ያነሳል መታወቂያ ከተነሳ ባይዘው በጣም አሪፍ ነው መታወቂያ ላይ ስም ከናያት አለ የእናት ስም አለ የትውልድ ስፍራ አለ የተወለድክበት ቀን አለ ሙሉ ስልክ ቁጥር አለ ያደጋ ጊዜ ተጠሪያ አለ ይሄን ግን እንዴት አወቃንተ እንዴት እርግጠኛ ሆንክ መታወቂያ ላይ እንዳለ አሁን ያልከውን ነገር ለምሳሌ ተንበርከኪ ተብላ እንዴ ይሄን ባብረን እኮ ነው የምንሰራው እኮ ይሄን እኮ አብረን ነው የምንሰራው የኔ ቪዲዮ ላይ ተሽወለ እንዴ ይንበረከካል እኔ መጀመሪያ ደነገጥኩኝ ከዛ በኋላ በቃ እንደዚህ ነው ምናምን አለ እሺ ብዬ አያለሁ ከዛ ፎቶ ቷ ያረጋል እሷን አስወጥተው እየሳቀ ጌታኛን ካላከበረ ማንን ያከብራል ታዲያ ያለ ኢንፎርሜሽን ነው ያነባል ከዛ በኋላ ያነባል ከዛ ይከፋፈላሉ አንተ አያቷን ትጠራለህ አንተ አባቷን እንደዚህ ምናምን ይከፋፈላሉ መከፋፈል እንደዚህ ሌላው ይመጣል ስም በመያዝ አንደኛ አይረሱም መቼም ቢሆን ስም አይረሱም መቼም ከዛ በኋላ ሌላው ሰው ይገባል የሆነ ከውጪ ነው የመጣሁት በቃ ነብዩን ሳላገኝ አልሄድም ምናምን የሚል ሰው ካለ ናግባ ወዲያው አስገብተው ይዘሉና ዛሬማ ሳትካፈል እንዳትደረ ምናምን ይሉታል እዛ እሺ ከዛ በኋላ እንዲጸለይ የምትፈልገው ነገር ያዝ ይባላል ነቢያቶች የሚባሉ ቸርች አስተውላችኋል ግን ፎቶ የሆነ ነገር ምናምን ዶክመንት ከዘይት ጋር ምናምን አድርገው እስቲ ዶክመንቶቻቸውን ወደ ላይ ከፍ አድርጉ ሲባል እሱ ነው ከፍ የሚያደርጉት አሁን ያቺ ነገር ሲጸለይ የት ነው የምትቀመጠው ተንበርከኩ ሲባሉ ኬፋ የት ነው የሚቀመጠው በቃ ወንበር ላይ ነው አይደለ አንደኛው አስጎንብሷል እንደውም የሚያይ ከመሰላቸው እንደውም አይኑ ላይ ዘይት ያደርጋሉ አውቀው እንደ ጸሎት አስመስለው አይኑ ላይ ዘይት አድርገው ድፍን አድርገው አይኑ ላይ ያንን ያነሳሉ በአይኔ ያየሁትን ነው የምነግርሽ በአይኔ ዘይት ለጸሎት ሳይሆን እንዳያይ ለመከላከያ አይኑ ውስጥ አውጥቶ ድፍት ያደርግበታል በእጁ ያ የተቀባይ መስሎት ይዘላል አሜን ይላል አንበርክኮ ከዛ ቶሎ አንሳይል ያነሳል ወደዛ ገስታውስ ሲገቡ ለጸሎት ነው ይባላል ለጸሎት ነው ተብሎ እዛው ገስታውስ ውስጥ አዳራሽ ተሰርቷል እዛ አዳራሽ ሲመጡ አዳራሽ ውስጥ ምንም ነገር ይዛችሁ ሳትመጡ ስልካችሁ ምንም ድምጽ አያስፈልግም ሙና ጸልዩ ነብይ ሊመጣ ነው ይባላል ነብይ በቃ እንደ ትልቅ ነገር ተደርጎ ማለት ነው ከዛ ሁሉ ነገር ጥለው ይመጣሉ አይደል እዚህ እዛ ገብቶ ቶሎ ብሎ ከቦርሳ ቷ ያረጋሉ እንደዚህ ዋይኔ አብረን ነው ታዲያ በግልጽ ቋንቋም እየተሰራ ያለውን ይህንን የመጋረጃ ጀርባ ድርሰት እንዲህ ብሎ ይገልጸዋል እየተናገርኩ ነው እንግዲህ በግልጽ ማለት ነው this is drama film ለምሳሌ ፊልም ሲቀረጽ ስክሪፕት ተጽፎ ተተውኖ ተቀናብሮ እንደሚቀርብ ልክ እንደዛ ይሄ ቲያትር አለ አይደል የመድረክ ላይ ትወና ነው የሚደረገው አብረን ያደረግነው ከነሱ ጋር ከስቴጅ በስተጀርባ ነው ትወናው የሚያልቀው እዛው እንትን ፐርፎርም ነው የምታረገው ገብቷል አይደል እንደዚህ አይነት ነገር እንግዲህ ቅድም የአየር ስብሰባው የሚባለው ነገር የሁለታችሁንም ልብ ነክቶታል እኔ በሰዓቱ ምን ፊል እንዳረኩ ደግሞ ብታውቁ በጣም ነው የሚገርመው በቃ ምን ውስጥ እንደገባው በቃ ገብቷል አይደል ሲኦል ራሱ እንደዚህ አይነት ኃጢያት ያለ አይመስለኝም ውድ የቻናላችን ቤተሰቦች ይህንን ዝግጅት ወደ እናንተ ያደረስነው እየተሰራ ያለውን ድራማ ከራሳቸው ከተዋናያኑ አንደበት ሁላችንም ሰምተን በመረዳት በተዋህዶ እምነታችን እንድንጸና ለማሳሰብ ነው የፓስተር ዮናታንና የሌሎችም ፓስተር እንግዲህ ከመጋረጃ ጀርባ ያለው ቅሌትን ይመስላል የተደራጀ ዝርፊያ በዚህ መልኩ የሚፈጽሙ እጅግ በጣም የሚያሳዝኑ የፕሮቴስታንት ወንድሞቻችን በዚህ መልኩ ነው የተዘረፉ ያሉት ማለት ነው በተለይ ፓስተር ዮናታን የሚያቋርጥ የገንዘብ ምንጭ አለ ብሎ በተደጋጋሚ ሲናገር ነበር ይሄ ምንድነው መልካም ወጣት እያልኩ
እንደ ሌሎቹ ቅባትና ሃይላንድ በመሸጥ አልተዳደርም። እኔ የማያቋርጥ ገንዘብ ማትምበት አንድ ድርጅት አለኝ። እሱ ምንድነው መልካም ወጣት ብዬ በየአመቱ ገንዘብ ሰበስባለሁ። በውጭ ሀገር እየሄደ ወጣቶች የተሰበሰቡ ነው፣ ኦርቶዶክሳውያን እያመጡ ነው፣ ፕሮቴስታንት እያስፋፋው ነው በሚል ልክ እንደማታረጅ ላም ወተት የሚታለብ ምስኪን ህዝብ ሆኗል ማለት ነው። የፓስተር ዮናታን ደግሞ በመልካም ወጣት ስም እንዲህ ያለ ከመጋረጃ ጀርባ የሚደረገውን ጉድ አውቃችሁ እንግዲህ ሁላችሁም በሃይማኖት እንድትጸኑ ሌሎችንም እንድናጋለጥ ይሁን ማለት ነው። ሰላም ቆዩኝ።